ክቡር የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ክቡር የክልላችን ርዕሰ መስተዳድር አቶ አረጋ ከበደ፣ እንዲሁም የትልቁ አየር መንገዳችን ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የደብረ ማርቆስ ከተማ ነዋሪዎች፣ ለዚህ ታላቅ ቀን ለሳቅ ለደስታ ስላበቃችሁ የተሰማኝን ልባዊ ደስታ ልገልጽላችሁ እወዳለሁ። መንቆረር ብርዳማ እንደሆነች የሚነገር ቢሆንም ዛሬ የዘመናት ጥያቄዋ ሲመለስላት ሰው ብቻ ሳይሆን ምድሩን በፀሐይ ስቆ ይታያልና ደስታው ከላይም ከታችም ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይህ ከባቢ ከረጅም ጊዜ በፊት መንቆረር ተብሎ ይታወቅ ነበር። በተለይም ደጃች ጎሹ ጥቂት መንደር በነበረችበት ዘመን የመንቆረር አስተዳዳሪ እንደነበሩ፣ በኋላም ወደ ከተማ ስታድግ ደጃች ተድላ ከፍ አድርገው በዚሁ መንቆረር ስም ሲያስተዳድሯት እንደነበረ ይነገራል። ኋላ ላይ የቀድሞ ራስ አዳል በኋላ ንጉሥ ተክለ ሃይማኖት ደብረ ማርቆስ ብለው ይህንን ከተማ ስሙን ግብሩን እሳቸውም ከሳቸው በኋላም ልጃቸው ከፍ አድርገው የጎጃም ክፍለ ሀገር መናገሻ የወሎና የወለጋ ድልድይ ሆና ለረጅም ዘመናት ስመጥር ታዋቂ ከባቢ ሆና መቆየቷ ይታወቃል። በተለይም የጎጃም ክፍለ ሀገር መገኛ በነበረችበት ዘመን በኢትዮጵያ ውስጥ ቀድመው ስልክ፣ ቴሌፎን፣ ቴሌግራፍ ከገባላቸው ከተሞች መካከል ደብረ ማርቆስ ግንባር ቀደም ነበረች። በ1950 ዓመተ ምህረት በኢትዮጵያ ውስጥ ከነበሩ 9 ሃይስኩሎች አንዱ ሃይስኩል የሚገኘው እዚህ ደብረ ማርቆስ ነበር። በኢትዮጵያ ደረጃ 9 ነበሩ፣ ከነሱም አንዱ እዚህ ይገኝ ነበር። በዚህ ሃይስኩል የተማረው ከፍተኛ ውጤት አምጥቶ ወደ አዲስ አበባ የመጣው ዛሬ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆነው አቶ መስፍን የተገኘው ከዚሁ ከተማ ነው። ለረጅም ዘመናት የኢትዮጵያን አየር መንገድ እንዲያገለግል መነሾ የሆነው ልጅ ሳለ ስትነሳ ስታርፍ የሚያት ዳሽ 6 በውስጡ ባኖረችው ምኞት መጨረሻ የዚያ መስሪያ ቤት አገልጋይ፣ አሁን ደግሞ እንደምታዩት ዋና ስራ አስፈጻሚና ተወልዶ ባደገበት ከተማ የሕዝቡን የዘመናት ጥያቄ ለመመለስ ስላበቃው አቶ መስፍን እንኳን ደስ ያለው ፈልጋለሁ። እውነት ለመናገር አቶ መስፍን ብቻ ሳይሆን ክቡር ተመስገን ጥሩነህ የምስራቅ ጎጃም ዞን አስተዳዳሪ ሆነው ሲያገለግሉ ከነበሩበት ጊዜ አንስቶ የዚህን የአየር መንገድ ጉዳይ በተለየ አንክሮ ያነሱ ነበር። ለረጅም ጊዜም እዚህ ቦታ ላይ ሲመላለሱ ከሚሰማቸው ከሚያሳዝናቸው ነገር አንደኛው የደብረ ማርቆስ አየር መንገድ ምላሽ ማጣቱ እንደሆነ በተደጋጋሚ ለኔም ጓደኞቻቸውም ያነሱ ነበር። እሳቸውም እዚህ አስተዳድረው አማራን አስተዳድረው አሁን የኢትዮጵያ ምክትል ጠቅላይ ሚኒስትር ሆነው በሀገር ደረጃ ስራ ለመምራት ስላበቃቸው እንኳን ደስ ያላቸውላቸው ፈልጋለሁ። ዛሬ በመካከላችን ባይገኙም የቀድሞ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን በተደጋጋሚ የዚህ አየር መንገድ ስራን በተመለከተ ሲያነሱልኝ ስለነበር እሳቸውም ምስጋና ይገባቸዋል። እንደምታውቁት መደመር ወደ ኋላ መለስ ሲል መልካሙን የሚያወሳ የሚያስታውስ ስለሆነ አቶ ደመቀን ዘንግቶ አቶ ተመስገንን ቢያመሰግን ግማሽ ስለሚሆን ሙሉ እንዲሆን ሁሉንም በቅጡ በወጉ በስርዓቱ ማስታወስ ጠቃሚ ነገር ነው።
በእነዚህ ሁለቱ አመራሮች ብቻ ሳያበቃ የክልላችን ርዕሰ መስተዳድርም እንደምታውቁት የዚሁ አካባቢ ሰው ናቸውና ከዚህ የተነሱ ሰዎች ሀገር እየመሩ ትላልቅ ተቋም እየገነቡ የህዝባቸውን የዘውትር ጥያቄ ለመመለስ ላለፉት ዓመታት ከፍተኛ ጥረት ሲያደርጉ ቆይተው ዛሬ ከህዝባቸው ጋር ከምድሪቱ ጋር መሳቅ ስለቻሉ ሁሉንም እንኳን ደስ ያላችሁ ማለት ፈልጋለሁ። ደብረ ማርቆስ በ1951 ዓመተ ምህረት በኢትዮጵያ ውስጥ ከነበሩ ሻል ካሉ 20 ከተሞች ተወዳድራ አንደኛ ወጣ ነበር። የዛሬ 70 ዓመት ገደማ ማለት ነው። ትንሽ ያንሳል። ዛሬ ደብረ ማርቆስ ከ20 ከተሞች ጋር ተወዳድራ ያንን የቀድሞ ክብሯን ለማግኘት የሚያስችል ቁመና ላይ ነች ወይ የሚለውን ጥያቄ ማንም ደብረ ማርቆስን የሚያቅ የሚወድ የሚቆረቆር ዜጋ ጥያቄ መሆን አለበት። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። ይህንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉን የምንስብ መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ ከባቢ በላይ ከአፄ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሞውም ከሌላውም ብሔር ተዋልዶ ተዋህዶ የኖረ ህዝብ ያለ አይመስለኝም። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን ሰውን ስታስተሳስር እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የአገር ሽማግሌዎች ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም።
የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ዛሬ የአየር መንገድ ተመርቆ እንደተባለው በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። ልማት በባህሪው ጊዜ ይፈልጋል። ይህንን የአውሮፕላን ማረፊያ ወሰን ማለት በማግስቱ ሰራን ማለት አይደለም። ወስነን እስከምናሳካው ጊዜ የሚጠይቀው የራስ የሆነ ሪሶርስ የራስ የሆነ ጊዜ አለ። በሀገራችን ሳይረግጡት አይሰበር፣ ሳይታገሱት አይበገር ይባላል። አንድ ጫጩት ከእንቁላል ውስጥ ጫጩት ሆና እንድትወጣ ሙቀት ያስፈልጋታል፣ ጥበቃ ያስፈልጋታል፣ ጊዜ ያስፈልጋታል። ስለፈለግን ብቻ አሁኑ እንቁላሉን ብንሰብረው በቂ ሙቀት ካላገኘች ጊዜ ካላገኘች ጫጩት አይገኝም። እንደዚሁ ልማት ትብብር ይፈልጋል፣ ጥበቃ ይፈልጋል፣ ጊዜ ይፈልጋል። ተሳክቶ ሲታይ ፍሬው ግን እንደዚህ ለምድርም ለሰማይም ሳቅ ይሆናል። ጊዜ ለይመልሰው ጉዳይ፣ ትዕግስት ለይመልሰው ጉዳይ፣ ትብብር ለይመልሰው ጉዳይ መለያየት፣ መገዳደል፣ አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊት ታሪክ ጠገብ ሰላሙንም ጦርነቱንም የምታቅ ሀገር ነች። የጎደላት ልማት ነው፣ የጎደላት ብልጽግና ነው፣ የጎደላት መደማመጥ፣ መከባበር በታሪክ ላይ ቆሞ መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረከቡ ነው ችግር የነበረው። ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። ዛሬ ደብረ ማርቆስ ተገኝቼ
ትክክለኛ ስሜቴን ለእናንተ መግለጥ ባልችል ከጥቂት ዓመታት በፊት መጥቼ እንደተከልኩት ዛፍ ሳልተክል ብሄድ አጠቃላይ ምርቃቱ ሙሉ ስለማይሆን በጋራ ዛፍ በመትከል ሌጋሲን በመተው አንድነት እንዲበቅል እንዲያበብ እንዲያድግ በማድረግ የነገይቱ ኢትዮጵያ ለልጆቻችን የተመቸች እንድትሆን በጋራ እንድንተጋ እንድንሰራ ከመስራት ከመልፋት ከመድከም ውጪ ውጤት እንደማይገኝ እንድናምን አደራ እያልኩ ዛሬ በሆነላችሁ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ።